ኩል ፕሮግራማችን ጀምሯል። ሚሊየን አይ ብዙ ሚሊየን ፍያው በጣም ሪዝናብል ነው። ሶስት ተማሪዎችን ስፖንሰር አድርጌ እንግዲህ እዚህ ትምህርት ቤት ተምረው እስቲ ስለ ዞማ ሄር ትንሽ ነገር በለን። ፋሽን ራስሽን ሆነሽ መገኘት። ኤልያስ ነኝ። ኩል ፕሮግራማችን ጀምሯል። ዛሬ ኩል በዞማ የውበት ማሰልጠኛን የተገኘው ትልቅ የሆነ ፕሮግራም አዘጋጅቷል። ምን እንደሚመስል አብሬ ማስቀኛችሁ ይሆናል። ተከታተሉ። አሪያ እንግዲህ በጣም የሚያምር ቢዩቲ አካዳሚ የከፈታችሁት እንኳን ደስ አለ። ቴንክ ዩ አመሰግናለሁ። እስቲ ስለ ዞማ ሄር ትንሽ ነገር በለን። ዞማ እንግዲህ አሁን ከ10 ዓመት በኋላ በሂውማን ሄር በኮስሞቲክስ ረጅም ዓመት እንዳለ እንደምታውቂው ከዚህም አልፎ ከአዲስ አበባ አልፎ አሜሪካ ላይ ብራንቾች አሉን። የሂውማን ሄር ስቶር አለ። እንደገና ደግሞ የቢዩቲ ሳሎን አለ በዞማ። አሁን ደግሞ ለየት ባለ ትንሽ ደረጃውን ስታንዳርዱን ትንሽ ከፍ ባለ መልኩ አሁን ደግሞ በቢዩቲ አካዳሚ መተናል ማለት ነው። 6 አይነት ክሎቶች ይኖሩናል። በአንድ ጊዜ ከ75 እስከ 100 ተማሪ የሚሆኑ በአንድ ለምሳሌ በጠዋት ፈረቃ አለ፣ በከሰዓት ፈረቃ አለ። ለዛን ያህል ማስተናገድ የሚችል ትልቅ እንደምታየው ግዙፍ አካዳሚ ነው የከፈትነው ማለት ነው። ምን ያክል ተማሪዎች ነው ማለት ነው የሚችል? አትታይም 75 እስከ 100 ተማሪዎች የሚያዛክ ማለት ነው። ለምን ያህል ጊዜ ነው ኮርሱስ የሚሰጠው? ኮርሶቹ የተለያየ ናቸው። የሚቆዩት ረጅም ጊዜ የሚቆዩት ለ3 ወር ሲሆን ያጭር ጊዜ ቆይታቸው የሚሆነው ለ1 ወር ነው። 1 ወር እስከ 3 ወር። ለምሳሌ ሜካፕ ላይ 1 ወር ከ2 ሳምንት ሊሆን ይችላል። ፀጉሩ ረዘም ያለ ጊዜ የሚወስደው የፀጉሩ ነው ቀለምን ጨምሮ። እሱ ደግሞ የ3 ወር ጊዜ ይወስዳል ማለት ነው። ረጅሙ 3 ወር ነው። ለ3 ወር ጊዜ ነው ማለት ነው። ለ3 ወር ጊዜ ነው ቆይታ። እሺ ቅድም እንግዲህ ስንጎበኝ መጽሐፎችም እንዳዘጋጃችሁ በዞማ ቢዩቲ አካዳሚ ውስጥ እየሰማሁኝ ነበርና እስቲ ስለ መጽሐፉም ትንሽ ነገር በለኝ። መጽሐፉ የሁሉም የስልጠና ለምንሰጥባቸው ለእያንዳንዳቸው ዘርፎች የራሱ የሆነ መጽሐፍቶች ይኖሩታል። መለማመጃም ጭምር ማለት ነው። መጽሐፍቱን ያው ተማሪዎቹ ከተመዘገቡ በኋላ ይዘውት ሄደው ቤታቸው የሚያዩት ነው። በዞማ ቢዩቲ አካዳሚ ነው። የእያንዳንዱ የሚወስዱት ስልጠና የራሱ የሆነ የመማሪያ መጽሐፍ ይኖረዋል እስከነ መለማመጃ ማለት ነው። እንግዲህ ዞማ ቢዩቲ አካዳሚ እኔም እያየሁኝ ነበር ዞር ቤት በጣም ነው የሚያምረው። በእውነት በጣም ማቴሪያላችሁ በጣም ኔት ነው። ሰፋ ያለ ክፍል ነው። እያንዳንዱን ክፍል ገብቼ ሳየው ብዙ ተማሪዎች መያዝ እንደሚችል ያሳያል። የተጠቀማችሁትን ማቴሪያሎች የጎበኘን ነበር። የእጅንም እያየሁኝ ነበር። እንደምን እንዳልኩሽ ነው ስታንዳርዱን ትንሽ ከፍ ለማድረግ ሞክረናል። ከቤቱ ሳይዝ ስፋት ብቻ ሳይሆን ከፕሮዳክት አጠቃቀም ጀምሮ ለተማሪዎቹ አሁን ለምሳሌ እያንዳንዱ የምታያቸው እቃዎች የትም ቦታ አሁን ከዚህ ከስልጠና ከወጡ በኋላ የትም ቦታ መጠቀም የሚችሉባቸው ድሪሎች እና ቪዲዮዎች ናቸው። የተለያዩ እነዚህ እዚህ ጋር የምታያቸው ማሽኖች ማለት ነው። አንድ ስታንዳርድ ከፍ ብለናል። ስታንዳርዱ ትንሽ ከፍ አድርገናል ብለን ስናል በቤቱ ስፋት ብቻ ሳይሆን በትምህርት ኳሊቲው የሚያስተምሩት አስተማሪዎች እንዲሁም ደግሞ በእቃ አቅርቦት ነው። ቅድም ሜንሽን ላደርግልሽ የነበረው ደግሞ
ክፍያ መጠኑ ነው። ክፍያው በጣም ሪዝነብል ነው። ሁለተኛ ደግሞ እንደዛም ሆኖ አቅም ለሌላቸው መክፈል የማይችሉ ካሉ ደግሞ ቅድም ከመድረኩ ሲነገር እንደሰማሽው ከኳንተም ቴክኖሎጂ ጋር በመሆን የአጭር ጊዜ ከ1 ወር እስከ 6 ወር የሚቆይ ትምህርት ላይ ያሉ ወደ ስራም ከገቡ በኋላ ቀስ እያሉ የሚከፍሉት እሱን የብድር ሁኔታ አመቻችተናል። በዛ ነው። ስለዚህ መክፈል የማይችል ተማሪ እንኳን ቢኖር በዚህ መልኩ ትምህርቱን እየተማረ ቀስ እያለ የተወሰነ ጊዜ ይከፍላል። ለምሳሌ ፐርሰንቴጆቹ ያው ከአበዳሪ ተቋማት ጋር በመነጋገር ነው። ግን ማንም ሰው አፎርድ ሊያደርገው የሚችል ትንሽ የክፍያ ከፍሎ ከዛ በኋላ ስልጠናውን እየወሰደ ተጨማሪ ሌላም ስራ እየሰራ ብድሩን የሚከፍልበትን ሁኔታ አመቻችተናል። ስለዚህ ገንዘብ የለኝም ብለው መማር ፈልገው ማወቅ ፈልገው እንትኑ ገንዘብ የለንም ብሎ እንደ ምክንያት ለሚያቀርቡ ጥሩ አማራጭ ዘመተናል። እሱ ማለት እንግዲህ ይሄ የጥፍር ክፍል ነው አይደለ? የጥፍር መማሪያ ክፍል ብቻ ነው። በአንድ ጊዜ 24 ተማሪዎችን ማስተናገድ ይችላል። በጠዋት ፈረቃ 24 በከሰዓት ፈረቃ ደግሞ ለጊዜው 24 ተማሪዎች ተቀብሎ ማስተናገድ ይችላል። በድምሩ በቀን በ48 ተማሪዎችን በአንድ ጊዜ ማስተናገድ ይችላል ማለት ነው። ይሄ ደግሞ የአይላሽ አይላሽ ነው። ፌሻል እና ኦምብሬ እናሰለጥንበት ክፍል ነው። ይሄ ማሽኖችን በጣም አድቫንስ ያደረጉ ማሽኖችን ለተማሪዎቹ ያቀረብነው። አሁን እንደዚህኛው ማሽኖች የትኛውን ቦታ ወደ ስራ በሚሰማሩበት ሰዓት ይሄንን አውቀው ከሄዱ ከስልጠናው በኋላ ተግዳሮቶቹ ይቀንስላቸዋል ማለት ነው። አሁን እዚህ ጋር የምታያቸው በብዛት መጨረሻው ቴክኖሎጂ ላይ ያሉ ፕሮዳክቶቹም እንደዚሁ ማሽኖቹ ስለሆኑ ወደ ሌላ ወደ ስራ በሚሰማሩበት ሰዓት ይሄ ግር አይላቸውም። ይሄ ምንድነው ብለው እሱ እንዳይነው ብለን ይሄኛውንም ያደረግነው በብዙ ማቴሪያሎቹ የመጨረሻውን ቴክኖሎጂ ነው እየተጠቀምን ያለነው ማለት ነው። የፊርማ ስነ ስርዓቱ ላይ ለሶስት ተማሪዎችም እድል እንደምትሰጡ ተናግራቸዋልና በምን መስፈርት ነው እድሉ ማግኘት የሚችሉት የሚለውና አሁን እንደመጀመሪያ ያደረግነው ምንድነው ለነገዋ ማዕከል ሁለተኛ ዙር ተመራቂያቸው አሰልጣኞችን አስመርቀው ነበረ። እንደ መጀመሪያ ከዛ ነው የጀመርነው። 3 ተማሪዎችን ወስደናል። በመድረኩ ላይ እንደሰማሹ ቅድም በሊኒያና በኩል 3 ብለናል፣ በኳንተም በኩል 3 ብለናል። በአጠቃላይ 9 ተማሪዎችን በእኛም በአጋሮቻችንም ማለት ነው። ለጊዜው እንደዛው ነው። ይሄ ቀጣይ ነው የሚሆነው። አንደኛ የተነሳለትም ዓላማ እሱ ስለሆነ የብድሩ የሚያመቻቸንበት ምክንያት ሰውን ለማገዝ ሰውን ለመደገፍ እስከሆነ ድረስ የግድ ነው። በየጊዜው አቅም ላይ ያላቸው እህቶቻችን ማገዙ ይቀጥላል። በጣም ደስ ይላል። በቀጣይነትስ ይሄ የመጀመሪያ ብራንቻችሁ ይመስለኛል አዲስ አበባ ላይ። ቀጣይነት ያለው ለማስፋፋት ያሰባችሁት ሂደት ካለ እሱንም ጠቅላላ አድርገን እንቀር። በቀጣይነት የምናስባቸው ብዙ ፕላኖች አሉ። አዲስ አበባ ላይም ከአዲስ አበባ ውጪ እንደምታውቂው አዲስ አበባ አሁን ሰፍታለች። ቁጥራችን በጣም ሰፊ ነው። ዲማንድ አለው። ማርኬቱ በጣም ሰፊ ነው። 1 2 3 ተቋማት ያለውን ማርኬት ከበር ማድረግ አይችሉም። በሁሉም ቦታ ተደራሽ ለመሆን አዲስ አበባ ላይ ያሰብናቸዋሉ። ከዛም ወደ ትልልቅ ከተሞች በሂደት እናሰፋ ይሆናል። በጣም ደስ ይላል። ስለዚህ በቀጣይነት በዛ እንጠብቃችሁ። በሰፊ ነው። በድጋሚ እንኳን ደስ አለ። ቴንክ ዩ አመሰግናለሁ። ስላገኛችሁ ደስ ብሎኛል። እኔም ደስ ብሎኛል። ሊዲዬ በመጀመሪያ እንኳን ደስ አለሽ። እንግዲህ ዛሬ ብራንድ አምባሳደር ሆነሻል። ለቢዩቲ አካዳሚ ነው ወይስ ለዞማ ነው? ለዞማ ቢዩቲ አካዳሚ። እስኪ ስለ ቢዩቲ አካዳሚ ትንሽ ነገር በይ። ሃይ ኳሊቲ ያላቸው ፕሮዳክቶችን የሚጠቀም በጣም ኤክስፒሪየንስ ያላቸው አስተማሪዎችን የያዘ ትልቅ ተቋም ነው። ለዚህም እንግዲህ ዞማ ቢዩቲ አካዳሚ ብራንድ አምባሳደር መሆኔ በጣም ኩራት ተሰምቶኛል። እሺ፣ እስኪ ለምን ያህል ጊዜ ነው የተፈራረምሽው? የተፈራረምኩት ለ1 ዓመት ነው። በ1 ዓመት ውስጥ እንግዲህ ብዙ አይነት ስራዎች ታሳይናለሽ ብዬ ተስፋ አድርጋለሁ። እስኪ ምን ስራዎች ላይ
በቀጣይነት እንጠብቅሽ? በቀጣይነት እንግዲህ በደንብ ይህንን ቢቲ አካዳሚ ማስተዋወቅ ነው። እንደ ፌስ ኦፍ ዞማ ደግሞ ዞማ ባለበት ሁላ እኔ እገኛለሁኝ ማለት ነው። ለተማሪዎች እንግዲህ አፕዴት እያደረኩኝ አዳዲስ ነገሮች ሲኖሩ እሱን ማሳወቅ ይኖርብኛል። ማስታወቂያዎችንም እንሰራለን። ሰፊ የሆነ ካምፔኖችንም እናዘጋጃለን። እንግዲህ ሊዲያና ከብዙ ካምፓኒዎች ጋር ብራንድ አምባሳደርነት ስምምነት አድርገሻል። ይሄ ለስንተኛሽ ጊዜ ነው ማለት ነው? በቁጥር እንኳን እርግጠኛ ሆኜ ይሄ ነው አልልሽም፣ ግን በጣም ብዙ አይደሉም። ብዙ ናቸው የተወሰኑ ሆነው ግን ያው እኔ ገብቼባቸው በጣም ብዙ የታወቁ ኖርማሊ ደግሞ እነሱም ታውቀው ደግሞ ከኔ ጋር ወደ ኢትዮጵያ ሲገቡ ለህዝብ ተደራሽነት ለመሆን ፓርትነር ያደረኳቸው ትላልቅ ካምፓኒዎች አሉ። እንግዲህ ልጠይቅሽ፣ ስንት ተከፈለሽ? ብዙ በቁጥር ማስቀመጥ ከቻለ? አይ ከፍተኛ፣ በጣም እውነት ለመናገር በጣም ጥሩ ክፍያ ነው የተከፈለኝ። ከፍተኛ ብዬ ብገልጸው ይበቃል። ሚሊየን? አይ ብዙ ሚሊየን። እሺ በቀጣይነት እስከ ሊዲያና ምን እንጠብቅ? ምን አዲስ ነገሮች ይዘሽ ትመጫለሽ? በአጠቃላይ ማስተላለፍ የምትፈልጊው መልዕክት ካለ? ከእግዚአብሔር ጋር እንግዲህ ያው ብዙ ነገሮችን አብረን የምናያቸው የሚሆን ነገር ነው። ማስተላለፍ ደግሞ የምፈልገው ነገር ዞማ ቢቲ አካዳሚን ምርጫችሁ አድርጉ። እኔ እንግዲህ የተማመንኩበትን የኮራሁበትን ትምህርት ቤት ነው እያስተዋወቅኳቸው ያለሁት። ከትምህርቱን ባሻገር ደግሞ ከልምድን ባሻገር ዲሲፕሊንም አብሮ የሚያስተምር ድርጅት ነው። ከዛ በተጨማሪ ፋይናንሻሊ እንኳን ለመስራት ለመክፈል ቢያስቸግራችሁ እንኳን ከብድር ጋር አያይዛችሁ እንድትማሩ እድሉን አመቻችተናል። ስለዛ የመጣችሁ ተማሩ። የቢቲ ፍቅር ያለባችሁ ሰዎች ደግሞ ይሄ ለእናንተ በጣም ቆንጆ አጋጣሚ ነው ብዬ አስባለሁኝና ኑ ተማሩ ነው ብለው ሰምታችኋል። እንግዲህ መጣችሁ ተማሩ። በጣም አምሮብሻል። ቴንክ ዩ። ሊዲያና ፋሽን እንዴት ትገልጿለች? ፋሽን ራስሽን ሆነሽ መገኘት፣ ያማረሽን የወደድሽውን ነገር ማሳየት፣ ላንቺም ደግሞ ኮንፊደንስሽን ውስጥ የሚያደርግ ነገር ተላብሶ መገኘት ነው ብዬ አምናለሁ። እንግዲህ የፊርማ ስነ ስርዓት ላይ ቃል የገባሽው 3 ተማሪዎችን ስፖንሰር እንደምታደርጊ ቃል ገብተሻል። እሺ ስለዚህ ትንሽ ነገር በይኝ። እሺ እንዴት የሚለውን ነገር ሶሻል ሚዲያ ላይ አናውንስ ማደርገው ይሆናል። ግን 3 ተማሪዎችን ስፖንሰር አድርጌ እንግዲህ እዚህ ትምህርት ቤት ተምረው ጥሩ ቦታ እንዲደርሱ ለማድረግ የተቻለኝን የበኩሌን አደርጋለሁ ማለት ነው። ስለዚህ ይህንንም እድል እንዳያመልጣችሁ ስላገኘሁሽ በጣም ደስ ብሎኛል ሊዲያና። እሺ አመሰግናለሁ። ቴንክ ዩ። በዞማ ቢዩቲ አካዳሚ ተገኝቼ የነበረኝ ቆይታ ይህን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ